ተስተካክሎ የምንጋባ ይመስላል። አሁን እንጋባለን። እኔና አንቺ ምንም አይነት ችግር ቢገጥመን ምንም አይነት ፈተና ውስጥ ብንገባም ሁሉንም ነገር አልፈን እንጋባለን። እንዳፍ ያርገው። ይወጣልኩ። እሺ ዱላውን አስቀምጠው። ከበደኛ እኮ ነው ያስኩት እኔ። የት አባህ ታውቀኛለህ አንተ? ውሃ ቁጭ በይ። ምኑ ጋር የት ጋር ልቀመጥ? ቁጭ በይ ብሎኛል አለች። በእርግጥ አሁን መደባበቅ ጀመሩ እንጂ በፊት እኔ ምልክቱን አይቼ ነበር። አይ ዳጣ እኮ ለራሷ ብዙ ጥያቄ ያለባት ልጅ ነች። ምን አይነት ሰገራ! በዚህ ዓመት ነው ሴት የምትመኘው? ገልበብሽና ይሻልሃል። ቢሊያውጣሽ ፖሊስ ይጠራል። እነማየ ይመጣሉ። እኔ ራሴ ፖሊስ ይዤ እመጣለሁ። አቶ ደረጀ ኤቢን ለህግ አሳልፌ መስጠት አለብኝ እያለ ይገኛል። ወይዘሮ ማርታ ግን ኤቢን አሳልፈ መስጠት የለብህም፣ ብዙ ነገር ደክመሃል፣ ብዙ ነገር አርግተሃል እያለችው ትገኛለች። የሰው ልጅ ከስህተቱ ይማራል። ኤቢ ግን ከስህተቷ እየተማረች አይደለም። መግደሌ ትክክል ነው፣ አልተሳሳትኩም፣ እኔ ባልገድለው ኖሮ እኮ እሱ ይገለኝ ነበረ፣ ስለዚህ ራሴን ተከላከልኩ እንጂ ገደልኩ አይባልም እያለች ትገኛለች። እንደዚሁም አርጁንም እንግዲህ ጓደኛዬን ምን አርግታችሁት ነው? ስለዚህ ፖሊስ ይዤ መጥቼ አስይዛችኋለሁ እያለ ይገኛል። በስተመጨረሻም እንግዲህ ናታንና ዳጣ አንድ ክላስ ውስጥ ተገኝቷል ማለት ነው። ወይዘሮ ማርታ እንግዲህ በጣም ግራ አጋብቷታል። ምንድነው እናንተ ሁለታችሁ እየተካሄደ ያለው እዚህ ቤት ውስጥ በማለት እንግዲህ ጥያቄ እያቀረበችላቸው ትገኛለች። እንደዚሁም እንግዲህ አቶ ደረጀም ያው ኤቢን ወይን እጅሽን ስጪ አሊያም ደግሞ እኔ እጄን ለመንግስት እሰጣለሁ፣ እውነቱን እናገራለሁ እያለት ይገኛል። ኤቢ ግን አይሆንም፣ አንተ እጅ መስጠት አለብህ እንጂ እኔ በፍጹም እጅ መስጠት ያለብኝም እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ በያላችሁበት ብዘት ተረፍረፍ ይበልልኝ እያልኩኝ እንግዲህ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናገኝበት ዲራማ ነው ማለት ነውና እንግዲህ አቶ ደረጀ ጎበዝ አባትና ጠንካራ አባት እንደዚሁም እንግዲህ ለልጁ ብዙ ነገሮችን ለመደበቅ ደፋ ቀና እያለ የሚገኝ ነውና ኤቢ ግን ከስህተቷ የማትማሪያው እዛው ታጥቦ ጭቃ ሆናለች ማለት ነውና ከስህተቷ ምንም ነገር እየተማረች አይደለም። ስለዚህ እሷን አሳልፌ ለህግ መስጠት አለብኝ እያለ ይገኛል አቶ ደረጀ ማለት ነውና እንግዲህ የሰው ልጅ ይሳሳታል፣ ተሳስቶ ደግሞ ከስህተቱ ይማራልና እሷ ግን ከስህተቷ አልተማረችም። የህግ ተማሪ እንደሆነች ነው እንግዲህ ራሷን አክት የምታደርገውና እውነት ነው እውነት መውጣት አለበት ብለሽ ታምኛለሽ ብትባልም አዎ እውነት ነው እውነት መውጣት አለበት ብዬ አምናለሁ ብላለች። ነገር ግን የራሷ ስህተት ያው ስህተት አይደለም እንደ ትክክል ነገር አርግታ ተቀብሏለች ማለት ነው። እንግዲህ ይሄ ከስህተቷ አለመማሯ በጣም ትልቅ ወንጀል እንደሆነ ነው እንግዲህ ለአቶ ደረጀ እየተሰማ ያለውና ስለዚህ ኤቢን አሳልፌ መስጠት አለብኝ ነው እያለ የሚገኘው ለወይዘሮ ማርታና እንግዲህ ወይዘሮ ማርታን ቡና እየጋበዛት ፈታ እያደረጋት ነበረ። እሷ ግን የኔ ውድ ባል ዛሬ ምን ተገኝቶ ነው ደግሞ በጣም ፊት ላይ ደስታም ይታያል፣ ቡናም ደግሞ ጋበዝከኝ ዛሬ ነበር ያለችውና እሱ ግን ምን ላርግልሽ ሌላ ከዚህ የበለጠ አንቺንም ማስደሰትበት ሁሉ ጊዜ በቃ ደስተኛ እንድትሆኝልኝ ፈልጋለሁ ነበር ያለውና እንግዲህ መጨረሻ ላይ ለወራሽ የመጣሁት ስለዚች ልጅ ጉዳይ ነው ነበር ያለውና የቷ ልጅ ኤቢ እንግዲህ እሱ ምንድነው ለህግ አሳልፌ ልሰጣት ነው ያለው። እሷም እንዴት አሳልፈ ትሰጣለህ? ብዙ አብረ ደክመሃል እኮ ብዙ አብረ ተጨንቀሃል እኮ ነበር ያለችውና አቶ ደረጀ ግን ብዙ አብሬ ደክሜ ነበረ፣ ተጨንቄ ነበረ፣ ነገር ግን ከስህተቷ እየተማረች አይደለም፣ ከስህተቷ አልተማረችም። አሁንም የሰራችው ወንጀል ትክክል ነው ብላ ነው መታምነው። ትክክል ነው ሰውየው መግደሌ ትክክል ነው፣ አልተሳሳትኩም ብላ ነው መታምነው። ስለዚህ ግዴታ በህግ መቀጣት አለባት እያለ ይገኛልና እሷም እንግዲህ ወይዘሮ ማርታው እናት ናትና እባክህ አሳልፈህ አትሰጣትም። ኤቢ ደግሞ አንዴ ቂም ተያዘች መጥፎ ናት። ስለዚህ አባቴ ያሳልፈው ሰጠኝ ትልሃለች፣ እባክህ አሳልፈ አትስጣት። አሳልፈ መሰጥ እንኳን ቢሆን እኔ ከዚህ ከጫወታ ውስጥ አስወጡኝ ነበር ያለችው። ውጪ ነበር ያላት። ከጫወታ ውስጥ ውጪ ምንም ጫወታ ውስጥ የሚያስገባሽ የለም
ስህተት ነው ስህተት እውነቱ መውጣት አለበት ብላ የምታምን የህግ ተማሪ ናት እና ወደፊት ታዲያ እንዴት ነው ትክክለኛ ፍርድ ልሰጥ የምትችለው ነበር ያለች እና ጭንቅላቷን በቃ ትክክል እየሰራ አይደለም ነበር ያለውና እንግዲህ ወይዘሮ ማርታ የሷ ጭንቅላት ትክክል የማይሰራበት አንድ ነገር አንተም ታውቃለህ፣ ናታንና ዳጣ አንድ ሆነዋል። ቆይታለች መናገር ከጀመረች። እስቲ አንተም በድብቅ ተከታተላቸው እነኝህ ልጆች እና ምንም በቃ በድብቅ አብረው ነው ያሉት። አሁንም በፊት ፊት ለፊት እንኳን አንድ ቦታ ይታዩ ነበረ። አሁን ግን በድብቅ እነሱ ሁሉም ነገር እያደረጉ ነው ነበር ያለችውና አቶ ደረጀ ግን በፍጹም ይሄማ ከሆነ እኔ ጠይቃታለሁ፣ ዳጣን ጠይቃታለሁ። ዳጣ ደግሞ ገና ብዙ ጭንቀት ብዙ ያልተመለሰላት መልስ ያላት ልጅ ናት። እንደዚህ አይነት ነገር ታደርጋለች ብዬ አላስብ ነበር። እንዴት አወክ? ብዙ መልስ እንደሚጠብቃት ብዙ ነገር እንዳላት እንዲህ ልታውቅ ቻልክ ነበር ያለችውና አይ እንደው ዝም ብዬ ሰዓት ገና ልጅ ናት ለዚህ ነገር አልደረሰችም ማለት ነው ነበር ያለውና እንግዲህ ወይዘሮ ማርታ አንዳንድ ነገሮችን መዘንጋት ጀምራል ይመስለኛል ነበር ያለችው። እንግዲህ እሱ ያው በጫወታ ማል ወይ ደግሞ በንግግሮች ማል አንዳንድ ነገሮች ያመልጧቸዋል ነው። አቶ ደረጀ እንግዲህ በጫወታ ማል አንዳንድ ጫወታዎች እያመለጡት ይገኛሉና ቢሆንም እኔ ዳጣ አትደብቀኝም፣ ቁጭ አርጌ ጠይቃታለሁ፣ ከናታን ጋራ ግንኙነት ካላቸው ናታንንም ጠይቀዋለሁ ነበር ያሉና እሷ እውነት ሊነግሩ ነው ብትለው ይነግሩኛል፣ ምንም አይደብቁኝም ብሏል ማለት ነው። እንግዲህ አቶ ደረጀ እንግዲህ ናታንም ከዳጣ ጋር ለጊዜው ያው ደስተኛ ነው። ቢሆንም እኔና አንቺ ተጋብተን አብረን ደስተኛ ሆነን የምንኖርበት ቀን ናፍቆኛል እያላት ይገኛል ነው። እሷ ግን አላቅም በጣም ውስጥ እየፈራ ነው። ብቻ የሆነ መሰናክል የሚገጥመን ይመስለኛል ነበር ያለችው። እሱም ምንም መሰናክል ቢመጣብን እንኳ እንቋቋማለን እያለ እንግዲህ እያበረታታት ይገኛል ማለት ነው። እንግዲህ ዘበኛ ተቀጥሯል። ዘበኛው የተቀጠረው ውሃን እንዲጠብቅ ነው። ወይዘሮ አቤጌል ግን ያው አርጁን የሚባል ሰውዬ እዚህ አካባቢ ይመጣልና ሲመጣ ወደ ግቢ ያስገባውና ድብድብ አድርገው ወይ ግደለው ነበር ያለችው። ስለዚህ እሱም ያው በትዕዛዙ መሰረት ኤቢ አዘዋለችና አርጁን ሲመጣ እንግዲህ ናግባ በማለት ወደ ግቢ ነበር ያስገባው። አንተ ደግሞ ማነህ ምንድነህ ቢለውም አዲስ ዘበኛ ነኝ ነበር ያለው። እና ምን ትሰራለህ ከዚህ ምን እንደምትጠብቀው ግዴታ እኮ ለንበር ላይ መቀመጥ፣ እኔ ደግሞ የኤቢ ባል ነኝ ነበር ያለው። አንተው ራስህ ነህ ናግባልኝ እንግዲህ በማለት እንግዲህ ወደ ግቢ ነበር ያስገባውና ሊደባደቡ ሲሉም እንግዲህ ውሃና መጠን አብረው ነበሩ። እናሱም ያው ወደ ቤት ሄጄ ኤቢን ልጥራት ብትልም ያው አረፈሽ ተቀመጪ ነበር ያላትና ቁጭ ብዬሻለሁ ነበር ያላት ዘበኛው። እሷም እንግዲህ ያው መጥራት አልቻለችም። ያው አርጁንም እንግዲህ እኔ ብሞትም ምንም በሆንም ወይ ላም ወይ ጥጃ ሆኜ እፈጠራለሁ፣ እንደው አሁንስ አልምረህም በማለት እንግዲህ ከዘበኛው ጋር ለመሳፈጥ ሞክሮ ነበረ። እንግዲህ ዘበኛው በዱላው አንዴ ሲያሳርፍበት ያው ጥቅልል ብሎ ያው ወድቋል ማለት ነው። አርጁን እንግዲህ ሮጠው ሄዱ ኤቢን ጥሯት ብለውም ቢል ያው ኤቢም ያው ይኸውልሽ አጋድምልኝ ያልሽውን ጎረምሳ አጋድሜልሻለሁ፣ ይኸውልሽ ስራዬን ጨርሻለሁ፣ እንግዲህ የራስሽ ጉዳይ ነበር ያልተነሱ እኔ እንደዚህ ብቻ ነው እንዲያልኩ በደንቡ ደብድቦ ስብርብር አድርገዋል እንዲያልኩ ነበር ያለችውና አይ እኔ ሰው መግደል ከሆነ እኛ እጃችን ደም የለበትም፣ ሰው መግደል አልችልም፣ እጄ ንጹህ ነው፣ እኔ ደመኛ መሆን አልፈልግም ነበር ያላትና እንግዲህ አርጁን እንደምንም ብሎ ፈገግ ብሎ እንግዲህ ራሱን አጠንክሮ ለመነሳት ሞክሮ ነበርና ነገር ግን እሷ ያንስበታል ዱላው ነው ያለችው። ጠቀም አርግተህ መደብደብ ነበረብህ ያለችው። እኔ አንቺ ነሽ የምታስደብድብኝ? እሺ እስካሁን ብዙ ታግሼሻለሁ፣ አሁን ግን የመጨረሻ አንቺ ሳትሆኚ ፖሊስ የምታመጪብኝ እኔ ራሴ ነኝ ፖሊስ የማመጣው፣ ጓደኛዬን አንቺ ነሽ የሆነ ነገር ያደረግሽው ነበር ያትና እንግዲህ በጣም ደንግጣለች። በር በተከፈተ ቁጥር እንግዲህ እየደነበረሽ ነው የምትገኘው። በመጨረሻ እንግዲህ በጣም ከባዱ ውሳኔ አቶ ደረጀ እጅሽን ለመንግስት መስጠት አለብሽ፣ ለፖሊስ መስጠት አለብሽ፣ ወንጀል ሰርተሻል ብሏታል ማለት ነው። እሷ ግን እንዴት እጄን ሰጣለሁ እያለች ትገኛለች። አሊያም አንቺ እጅሽን ማስጠጭ ከሆነ እኔ ራሴ እጄን ሰጣለሁ ወይ ምርጫው ያንቺ ነው እያለ እንግዲህ ግራ እያጋባት ነበረ። እንግዲህ ፍርሃት ካለዋ ላይ ይታያል። ምን ይፈጠር ይሆን? አቶ ደረጀ ኤቢን እውነት አሳልፎ ሊሰጣት ይሆን?
ወይስ ደግሞ እሷ እንድትማር ከስህተቷ እንድትማር እሷን ለማጠንከር ያደረገው ነገር ነው የሚለውን እንግዲህ እሱንም አብረን እናያለን። እንግዲህ ናታንና ዳጣ አንድ ክላስ ሆነው ወይዘሮ ማርታም ደርሳባቸዋለች። እሱም እንግዲህ ምን ይፈጠራል የሚለውን በሌላ ቪዲዮ በስፋት እዤላችሁ እምመጣ ይሆናል። የዛሬ ቪዲዮ ይሄን ይመስላል። እንግዲህ አጠር መጠን አድርጌ ሳቀርብላችሁ ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁንም ከልብ አመሰግናለሁ።